ሬድ ፒል ኦር ብሉ ፒል። ይህ ዘ ማትሪክስ ፊልም ስታዩ በዚች ዓለም ምርጫ በሞላበት ዓለም እንዴት አድርገን ጥሩ ምርጫ እንምረጥ ወይም ምርጫ ራሱ ምንድነው? መራጭስ ማን ነው? ምርጫ የሚሰጠውስ ማን ነው? እንዴት ሰውስ የምንመርጠው? የመረጥነውስ እንዴት ነው የምናውቀው ልትሉ ትችላላችሁ። በሲን በዘ ማትሪክስ በሚለው አይታችኋል? ዘ ማትሪክስ የሚል ፊልም ካያችሁት በጣም በቃ ምርጥ ፊልም ነው። እኔ አይቼዋለሁ፣ ግን ደግሞ አለው ትንሽ ያልገቡኝ ነገር ስላሉ ሶ ዘ ማትሪክስ የሚለው ሙቪ ፊልሙ በጣም በቃ ጠቃሚ የሆነ ፊልም ነው። ማለትም ዓለም እንዴት እንደምትመራ ያለችበት ሁኔታ በቃ ስለ ስርዓቱ ምናምን ኮሽን ያደርጋል። ማለትም ባይዘው ወይ ፓወር ማለት አስገድዶ እንድትመርጥ የሚያደርግ ነገር አይደለም። ግን አንተ ግን እሱ የመረጠልህን እንድትመርጥ ሲያደርግ ነው እንጂማ ወደዚህ ሂድ ወደዛ ግባ ሲል ይሄ ፓወር አይደለም። ከፓወሮች ሁሉ የወደቀ ፓወር ነው። ፓወር ግን ማኒፑሌት አድርጎ እሱን እንድትመርጥ የፈለገው አንተ ስትመርጠው ነው ፓወር የሚባለው። እና ማትሪክሱም እንደዛ ነው። ገባ? እሱ የመረጠልንን እኛ የመረጥነው እንዲመስል ያደርገዋል። ሶ በምርጫ በዚች ዓለም ላይ በቃ ምርጫ በሞላበት ዓለም እንዴት አድርገን ጥሩ መራጭ እንሆን፣ የምንፈልገው እንዴት አድርገን እንወቅ። አንደኛ ይጠይቋል ዘ ማትሪክስ ኢዝ ኤቭሪዌር። ማትሪክሱን ሁሉም ቦታ ላይ ያለው ኢቭን ኢፍ ናው አሁን አለ ይነግራል። ከዛ ደግሞ መምረጥ አይቀርም ማለት በቃ ትመርጣለህ፣ በየሆነ አጋጣሚ ትመርጣለህ። ምርጫ ደግሞ ፍላጎት ነው። ማለትም ግዴታ ሬድ ፒል ባይዞ ትርጉሙ ልንገራችሁ። ሬድ ፒል ማለት በእንግሊዝኛ ልተረጉምላችሁ knowing the hard truth በቃ ክፉ ነው በቃ አለ አይደል hard truth የሚባለው መጥፎ ሀቅ እንበለው ወይ sad truth። ሁለተኛ ደግሞ blueprint ደግሞ fake world ነው። staying in illusion አለኝ ብለህ በመታስብ የለህም እኮ ግን በአእምሮ ውስጥ መኖር በቃ በሌለበት አእምሮ አይደለም መኪና ምናምን አለ በዛ ውሸት ውስጥ መኖር ማለት ነው። ሶ ሬድ ፒል እንደዛ ነው። ሬድ ፒል ብሉ ፒል ደግሞ እንደዛ ነው። ሶ ምን እንምረጥ? እሺ በቃ ምርጫ እኮ በዚህ ይቻላል። ምርጫ ብዙ ምርጫ አለ። ሶ ምን እንምረጥ? መጀመሪያ ሬድ ፒል መረጣችሁ እንበል ወይም knowing hard truth ወይም hard truth መረጣችሁ ወይም ያከባዱ ወይ መረጣችሁ እንዳስባችሁት አይሆንም። ማለትም አዎ በቃ በዚህ ይቻላል እኮ ትልቅ ፈተና ነው ትልቅ ውጤት የሚያመጣው ምናምን ትችላላችሁ። ግን መኖርና ማውራት ይለያያል። ገባ? ስታወራው ኢዚ ነው ማለትም ማውራቱ ቀላል ነው። ግን ስትኖረው ግን ከባድ ነው። በቃ ይከብዳል፣ ይሰለቻል። ሶ እንዳወራው አይሆንም። ገባ? እንደ ገባህም አይሆንም። ሶ ሃርድ ትሩዙ በጣም ከባድ ነው። ግን ደግሞ ኢንዱ ደግሞ ደስ ይላል። የሆነ ፔን የምታጣምበት ጊዜ አለ አይደል? የሆነ ትላንት ብያችኋለሁ። መውደቅን ማትፈሩ ከሆነ ፔንን አትፈሩትም። በቃ ታጣጥሙታላችሁ። ኒቼ ይላል መሰላችሁ፣ ፍሬድሪክ ኒቼ የሚባል አንድ ፊሎሶፈር አለ። በቃ አንድ ሰው ለምንድነው ምኖረው ብሎ ካሰበ እንዴት ነው ማድረጉ ብሎ ደግሞ መመለስ አይከብደውም። የሆነ ነገር ለማድረግ ከፈለገ እንደፈለገበት አድርጎ ያደርገዋል። ሰው ያ ነው ሬድ ፒል ወይም እውነተኛው መንገድ ሰፈር አለበት። ብዙ ሰው አይወድህም፣ እውነትን ትናገራለህ። ያ ደግሞ ሬድ ፒል ስትመርጥ ሰው አይወድህም። ለምሳሌ ፋሚሊ ያገላል። ለምሳሌ እኔ አሁን ካለኝ ኤክስፒሪያንስ ልንገራችሁ። የሆነ መጽሐፍ አነበብኩ፣ የኦርሾ መጽሐፍ አነበብኩ ምናምን ፊሎሶፊካል መጽሐፍ የተወሰነ አየሁና በቃ ትንሽ ራሴን አዌክ አደረኩ። ማለት በቃ አዌር አደረኩ ትንሽ ለራሴ ማለት ነው። ገባ? የምወደው አውቃለሁ፣ የማረገው አውቃለሁ፣ የማወራው አውቃለሁ። ትንሽ በቃ እቺ ትበቃኛል። ስለራሴ አዌር ሆንኩ 0.0% ስለራሴ። ከዛ ሰዎች ደግሞ የሆነ ነገር ሳረግ በቃ በምክንያት አደረገው ሪዝነብል ኮንክ
ይጠሉኝ ገባ ፋሚሊዎች ያገልልኝ የሰፈር ልጆች ጓደኞቼ ምናምን አለ አይደል የሰፈር ጓደኞች ሊትራሊ ቤስት ፍሬንዶች አሉ እኮ ግን የሰፈር ልጆች ምናምን አገለሉኝ ሰው ያ ነገር ደግሞ አለ ትገለላለህ ፍቃደኛ ነህ ለመገለል ፋሚሊዎች ጓደኞች ቤተሰቦች ዘመዶች ሳይቀር ያገለሉሃል ሰው አየው ያ የእብድ ምናምን ይላል ሰው እንዳሰብከው አይደለም ከዛ ደግሞ የኔ ነው የምትላቸው ሰዎች ያገለሉሃል ከዛ ደግሞ ከባዱ ነገር አንድ በማትሪክስ ፊልም ስታዩት ሬድ ፒል የመረጡ ሰዎችና ብሉ ፒል የመረጡ ሰዎች ሬድ ፒል የመረጡ ሰዎች ሰፈር ያደርጋሉ በቃ ይሰቃያሉ ገባ ማለት ብዙ ስቃይ ያላቸው ዝም ብሎ ማለትም ይጨነቃሉ ያስባሉ ያብሰለስላሉ ሐሳብ ይመጣል ይላል በዛ ብሉ ፒል በሚባለው ግን የሆነ አካል ነው የሚቆጣጣራቸው የሚጨነቁት ነገር የላቸውም ሪስፖንሲቢሊቲ የላቸውም ባይዘው መንጋ ስትሆን ወይም ሪስፖንሲቢሊቲ የመንጋ ጥቅም ነገር አንተ ከኋላ ትሆናለህ ከዛ ደግሞ ወደፊት ሆኖ የሆነ ይመራል ከዛ ደግሞ ሁሉ በቃ ተጠያቂም ታርጎ ያ ፊት ያለው ሰው ነው ለምሳሌ እንደ ኢትዮጵያ ህዝብ ማለት ነው ባጭሩ የራሱ ጥፋት ያጠፋል ግን ከወንድሙ ጋር ሳይፋቀር መንግስት እንደዚህ አልሆነልኝ ብሎ ያወራል ሰው እንደዛ ማለት ነው መንጋ ማለት ለራሱ ሳይሆን ጥፋት ምንድነው ብሎ አይጠይቅም እጅ መቀሰር እንደዚህ ነው የለመደው አንተ እኮ እንደዚህ ምናምን ይለው ሶ ሬድ ፑል ስትመርጥ ወይም ሃርድ ትሩዝ ስትመርጥ ሁሉ ሪስፖንሲቢሊቲ ወደ ራስህ ታርጋለህ የኔ ነው ጥፋቱ እኔ ስላላረኩ ነው ብለ የሆነ የኔ ችግርም አለበት ብለ ትሄዳለህ ማለት ነው ብሉ ፒል እንደዛ የሚባል ነገር የለም በቃ ኃላፊነት አትወስድም ዝም ብለህ በቃ ዘሴም ህይወት ነው የምትኖረው በባህል ውስጥ በልማዳዊ ሃይማኖት ነው የምትመራ ማለትም እናት ሙስሊም ስለሆነች አንተ ሙስሊም ነህ እናት ኦርቶዶክስ ስለሆነች አንተ ኦርቶዶክስ ነህ እንጂ ከልማዳዊ ሃይማኖት ነው የምትከተለው ልማዳዊ ባህል ነው የምትከተለው ኢቭንስ ባህል ቁጥር ነው ግን በዛ ባህል ውስጥ ጎጂ ባህል አለ ይሄን በቃ ዝም ብለህ ከወረደ የምትቀበለው አንድ ጓደኛዬ በጣም ምርጥ የሚብላ ተበባላለች ጠዋት ስለተነሳ የምትነሳ ከሆነ ማታ እንቅልፍ ስለመጣ የምትተኛ ከሆነ ከራበ ብቻ የምትበላ ከሆነ ገባ እንደዛ አይነት ሰው መሆን የለብህም በቃ ጠዋት ስለተነሳ የምትኖር አይነት ሰው መሆን የለብህም በቃ ትርጉም ያለው ህይወት ለመኖር ፈልግ ይላል ሶ ያ ነገር ደግሞ ሬድ ፒል ላይ አለ ባጭሩ ሬድ ፒል ማለት ትሩዝ ሪያሊቲ ነው even if painful freedom ነው በቃ painful freedom ወይም ስቃይ ያለው ነፃነት ስቃያዊ ነፃነት እንበለው አዌክ ነህ በቃ በራስ ላይ even if በቃ የምትመርጣቸው ነገሮች እኔ ለምሳሌ አሁን ለምንድነው ይሄ እስክሪብቶ የገዛው ካልከኝ መጽሐፍ ማን ነው ሲያስገዛኝ ቅድም ቢያቻለሁ ፓወር ማለት ግዛ ብሎ የሚገዛ ሳይሆን እሱ ከመረጠልህ 5 ነገሮች ግን ስትገዛ ነው ገባ ሶ ዘ ማትሪክስ ሚል ፊልም ሙቪ ካላያችሁት እንድታዩት ሪከመንድ አደርጋለሁ ሰው ደግሞ እኔ ደግሞ አሁን አንድ ነገር ልበላችሁ የመረጣችሁት ምርጫ የናንተ ነው አሁን መማር ትፈልጋለህ ዶክተር ወይም ፓይለት ወይም የሆነ ነገር ትፈልጋለህ ፈልገው ነው ለምን ስፈልገው ነው ሶ የምትመርጡት ነገር በህይወታችሁ ይወስናል ሳይሆን ህይወታችሁ ነው ሶ የምትመርጡት ነገር በጣም ተጠንቀቁት ፈልጌው ነው የምመርጠው ማን አስገድዶኝ ነው አሁን ለምንድነው አንተ ቪዲዮ የምትሰራው ምትሉኝ ከሆነ የኔ ልጆች ወይም የኔ እኩዮች እየጠፉ ነው ያሉት በማይሆን ሐሳብ በማትሪክስ ውስጥ እየተንሽካላሉ ነው ያሉት ሰው እኔም ያቅሜን ማድረግ አለብኝ ገባ የሆነ በቃ እንደዚህ የሆነ ባቅሜ ማድረግ አለብኝ ሰው እኔ አሁን ልምላችሁ የፈለኩት አሁን የመረጣችሁ ነገር ፈልጋችሁት ነው ወይስ ተገዳችሁ ነው ወይስ የሆነ አካል ለማስደሰት ብላችሁ ነው ወይስ እናታችሁ አባታችሁ
ቤተሰባችሁ ወንድሞቻችሁ ጓደኞች ለማስደሰት ነው። እሱም ከሆነ እንኳን በጣም አሪፍ ነው። እወቁት ነው የምላችሁ እኔ። ለምን ያ ነገር እንደመረጣችሁት ማወቅ ገባህ? ሰው ደግሞ በዚህ ዓለም እንዳልኳችሁ ነው። በዚህ ዓለም ስትኖሩ በፈተና ልክ ነው፣ በተፈተንክበት ልክ ነው የምትሰጠው። ገባህ? ለምሳሌ ከ20 ከተፈተንክ ከ20 በላይ አታመጣም። ከ40 ከተፈተንክ ከ40 በላይ አታመጣም። ግን ከ20 ከተፈተንክ ከ40 ከተፈተንክ ልዩነቱ የተለያየ ነው። ገባህ? ሰው በተፈተንክ ቁጥር ታድጋለህ። በተፈተንክ ቁጥር ደግሞ ታውቃለህ። ክፍያ ይጨመራል። ሰው ምን ላችሁ ፈልጌ ነው፣ አሁን የምትመርጡት ነገር እወቁት። ከዛ ደግሞ ለምንድነው የምታደርጉት ብላችሁ ለራሳችሁ ኮንሺየስ ሁኑ። ለራሳችሁ አዌክ ሁኑ። የምትመርጡት ነገር እወቁ። ለምንድነው የምመርጠው? አልመርጥም። ገባችሁ? ሰው ትንሽ ከዚህ በላይ ምሎ ሀሳብ ያለ አይመስለኝም። ሰው ደግሞ ሬድ ፒል ስትመርጡ አንድ ነገር አለ። ሬድ ፒል ወይም ይሄ ነገር ስትመርጡ እንትን አለው፣ ጊዜ ይፈጃል። የሆነ ከባድ ነው። በቃ ጊዜ ይፈጃል። ዝም በአንድ አፍታ የሚቀየር ነገር የለም። በቃ ሂደት በሂደት ነው። ሂደት በዛ በማትሪክስ ፊልም ካያችሁ ማለት ነው። እነዛ ሰዎች በቃ ቀጥ ብሎ ነው የሚሄዱት ምናምን፣ የሚያስጨንቃቸው የለም ምናምን። ገባ? ምንም በቃ የሚያስጨንቃቸው የለም። ሰው ጊዜ ይፈጃል። በሪል ዓለም ላይ ስትሆን ስኬት የምንለው ነገር ጊዜ ይፈጃል። ሀብት የምንለው ነገር፣ ዌልዝ የምንለው ነገር ዝም ብሎ በአንድ ጀመር የሚመጣ ነገር አይደለም። ሰርተህ ለፍተህ ነው የምትመጣው። ገባ? ዝም ብሎ በቃ በወይ ነው። ዛሬ የሆነ ነገር ታስተካክላለህ። ለምሳሌ ነጋዴ ከሆንክ ዛሬ ኮሚኒኬሽን ስኪል፣ ነገ ደግሞ ሴልሲንግ ስትራቴጂ፣ ከዛ ደግሞ ያ ኢንተርቪው የቦታው፣ ከዛ ደግሞ እንደዛ ያልክ ሶሻል ማርኬት ምናምን እያልክ እንደዛ ታስተካክለዋለህ። ሶ ከዛ ደግሞ ሬድ ፒል የሚባለው ወይም ችግር የሚባለው እንደነሱ እንዳሉት ከባድ አይደለም፣ ወይም እንደሱ እንዳሉት ቀላል አይደለም። ህይወት የምትባለው ነገር እነሱ እንዳሉት ከባድ አይደለችም፣ እነሱ እንዳሏትም ቀላል አይደለችም። በራሱ ወይ ተርጉማት። ገባ? በቃ እንዳንተ ተርጉማት በራሱ ወይ በራስ ፊሎሶፊ በራስ ተች። ገባ? ሰው ህይወት እነሱ እንዳሏት ከባድ አይደለችም፣ እነሱ እንዳሏትም ቀላል አይደለችም። በራስ ትርጓሜ ተርጉማት። መምረጥ የማይቀር ደግሞ ምረጥልኝ። አልመርጥም ግን መምረጡ ማለትም በቃ በራስ አዌክ ወይም ባይዘው ወይ በቃ ይቅር ሊሆን ነገር ላሳች በነበር ግን ሌላ ቀን ፖይንት አይደለም። አሁን በቃ ሬድ ፒል እና ብሉ ፒል በሁለት ቃል ግለጽ ባል ሬድ ፒል ማለት knowing the hard truth ነው። ብሉ ፒል ማንሞ ኢሉዥን፣ ኮምፎርት ዞን፣ ፌክ ወርልድ ነው። ሶ መምረጥ የእናንተ ምርጫ ነው። ግን ሬድ ፑል ከመረጣችሁ ሾርት ከት የሚባል የለም፣ ረጅም መንገድ ነው እንደ ሌማሊሞ መንገድ። ብሉ ፒል ከመረጣችሁም በቃ ኮምፎርት ዞን ነው። ጠዋት ተነስታችሁ ምግባችሁ ትበላላችሁ። በቃ ኮምፎርት ዞን። ሶ የእናንተ ምርጫ ነው። እስከዚህ ደቂቃ ካያችኋት ግን አንድ ነገር ፈልጋለሁ ከእናንተ። ኮሜንት ላይ መጣችሁ አይቼዋለሁ፣ ይሄ ችግር ነበረበት፣ ይሄ ያስተካክለው፣ ቀጣይ ደግሞ በይሄ ሐሳብ ብትሰራልን አሪፍ ይሆናል። ከዛ ደግሞ ይሄ ቪዲዮ ከ10 ሬት አድርጉት እባካችሁ። እኔ ጀጅ አድርጉኝ። ማለትም ጀጅ ስላችሁ ጥሩ ጀጅ ሰው ጀጅ ማድረግ አለበት፣ ማለትም ጀጅ መደረግ አለበት ብዬ አስባለሁ። ሰው ጀጅ አድርጉኝ በኮሜንት ላይ መጣችሁ ይሄ አሪፍ ነበር፣ ይሄ ብታስተካክለው ምናምን ብሎልኝ። በተረፈ ሰብስክራይብ እንዳይረሳ። ከዛ ደግሞ ሰብስክራይብ አድርጉ ግዴታ። ሰብስክራይብ ማድረግ ባይዘ ግዴታ ነው። ምክንያቱም ካያችሁት እስከ ሰዓት ይገባኛል ማለት ነው። ሰብስክራይብ ማለት ላይክ ኮሜንት ይሄ ማለት ሰው የዘራው ነው የሚያጭደው። እና ጥሩ ዙሩ ጥሩ ታደርጋላችሁ።